በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የሐዋርያት ሥራ ምዕራፍ 26 አግሪጳም ጳውሎስን ስለ ራስህ ትናገር ዘንድ ፈቅደንልሃል አለው። ከዚህም በኋላ ጳውሎስ እጁን አነሳና ይነግራቸው ጀመር። እንዲህም አለ። ንጉሥ አግሪጳ ሆይ፣ አይሁድ እኔን ስለከሰሱበት ነገር ሁሉ ዛሬ ባንተ ዳኝነት እከራከር ዘንድ ስለተገባኝ ራሴን እንደተመሰገነ አድርጌ እቆጥረዋለሁ። የአይሁድን ጠባያቸውንና ክርክራቸውን አጥብቀህ ታውቃለህና ታግሰህ ታደምጠኝ ዘንድ እለምንሃለሁ። ከልጅነቴ ጀምሮ በወገኖቼ መካከል በኢየሩሳሌም የኖርኩትን ኑሮ አይሁድ ሁሉ ያውቃሉ። ሊመሰክሩም ከወደዱ እኔ ፈሪሳዊ ሆኜ በአባቶቻችን ሕግ እንደምኖር ከጥንት ጀምሮ እነርሱ ያውቁልኛል። አሁንም ከጥንት ጀምሮ በእግዚአብሔር ዘንድ ለአባቶቻችን የተሰጠውን ተስፋ በመታመን ከፍርድ በታች ቆሜያለሁ። ንጉሥ አግሪጳ ሆይ፣ 12ቱ ነገዶቻችን በመዓልትም በሌሊትም እርሱን እያገለገሉ ወደ እርሱ አይደርሱ ዘንድ ተስፋ ያደርጋሉ። አይሁድም የሚከሱኝ ስለዚህ ተስፋ ነው። እንዴትስ እግዚአብሔር ሙታንን እንደሚያስነሳቸው በእናንተ ዘንድ የማይታመን ሆኖ ይቆጠራል? እኔም ብዙ ጊዜ በናዝሬቱ በኢየሱስ ስም ላይ ክፉ ነገር ላደርግ ቆርጬ ነበር። ይህንም በኢየሩሳሌም አደረግኩት። ከሊቃነ ካህናትም ሥልጣን ተቀብዬ ከቅዱሳን ብዙዎችን ወደ ወህኒ ቤት አስገባኋቸው። ሲገድሏቸውም አብሬ መክር ነበርሁ። በየምኩራቡ ሁሉ የማስገደጃ ማዘዣ አምጥቼ በግድ የኢየሱስን ስም እንዲሰድቡ ዘወትር መከራ አጸናባቸው ነበር። ይልቁንም ወደ ሌሎች ከተማዎች እያሳደድኩ ከፋሁባቸው። ይህንም ለመፈጸም ከሊቃነ ካህናት ሥልጣን ተቀብዬ ወደ ደማስቆ ከተማ ሄድኩ። ንጉሥ ሆይ፣ እኩል ቀን በሆነ ጊዜ በመንገድ ሲሄድ ከፀሐይ ይልቅ የሚበራ መብረቅ በእኔና ከእኔ ጋር ይሄዱ በነበሩት ላይ ከሰማይ ሲያንጸባርቅ አየሁ። ሁላችንም በምድር ላይ በወደቅን ጊዜ በዕብራይስጥ ቋንቋ ሳውል ሳውል ለምን ታሳድደኛለህ? በሾለ ብረት ላይ መርገጥ ለአንተ ይብስብሃል የሚለኝን ቃል ሰማሁ። እኔም አቤቱ አንተ ማነህ አልኩ። ጌታም አለኝ፣ እኔ አንተ የምታሳድደኝ ኢየሱስ ነኝ። ነገር ግን ተነሳና በእግርህ ቁም። እኔን ባየህበትና ወደፊትም በምታይበት ነገር አገልጋይና ምስክር አድርጌ ልሾምህ፣ ስለዚህ ተገልጬልሃለሁና። እኔም ከሕዝቡና ወደ እነርሱ ከምልክህ ከአሕዛብ አድንሃለሁ። ይኸውም ዓይናቸውን ትከፍትላቸው ዘንድ ከጨለማም ወደ ብርሃን፣ ሰይጣንን ከማምለክም ወደ እግዚአብሔር ትመልሳቸው ዘንድ ኃጢአታቸውም ይሰረይላቸው ዘንድ በስሜን በማመን ከቅዱሳን ጋር አንድነትን ያገኙ ዘንድ ነው። አሁንም ንጉሥ አግሪጳ ሆይ፣ ከሰማይ የተገለጠልኝን ራእይ አልካድሁም። አስቀድሜ በኢየሩሳሌምና በደማስቆ ላሉት ለይሁዳ አውራጃዎችም ሁሉ ነገርኋቸው። ለአሕዛብም ንስሐ ገብተው ወደ እግዚአብሔር ይመለሱ ዘንድ ለንስሐቸውም የሚገባ ሥራን ይሰሩ ዘንድ አስተማርኋቸው። ስለዚህም ብቻ አይሁድ በመቅደስ ያዙኝ፣ ሊገድሉኝም ወደዱ። እግዚአብሔርም አዳነኝና ለታላቁም ለታናሹም እየመሰከርኩ እስከ ዛሬ ደረስኩ። ይደረግ ዘንድ ካለው ነቢያት ከተናገሩት ሙሴም ከተናገረው ሌላ ያስተማርኩት የለም። ክርስቶስ እንደሚሞት ከሙታን ተለይቶም አስቀድሞ እንደሚነሳ ለሕዝብና ለአሕዛብ ሁሉ ለመላውም ዓለም እንደሚያበራ ይህንም ስለ ራሱ ሲናገር ሀገረ ገዩ ፊስጦስ መለሰ። ድምፁንም ከፍ አድርጎ ጳውሎስ ሆይ፣ ልታብድ ነውን? ብዙ ትምህርት እኮ ልብን ይነሳል አለው። ጳውሎስም እንዲህ አለው፣ ክቡር ፊስጦስ ሆይ፣ እውነትና የተጣራ ነገርን እናገራለሁ እንጂ እብደትስ የለብኝም። በፊቱ ገልጬ የምናገርለት እርሱ ራሱ ንጉሥ አግሪጳ ያውቅልኛል። ከዚህም የሚሳተው ነገር ያለ አይመስለኝም፣ ወደ ጎን የተሰወረ አይደለምና። ንጉሥ አግሪጳ ሆይ፣ እነሆ በነቢያት ቃል ታምናለህን? እንደምታምንም አውቃለሁ። አግሪጳም ጳውሎስን አሁንስ ወደ ክርስቲያንነት ልታገባኝ ጥቂት ብቻ ቀርቶሃል አለው። ጳውሎስም በጥቂትም ቢሆን በብዙም ቢሆን አንተ ብቻ ሳትሆን ዛሬ የሚሰሙኝ ሁሉ ደግሞ ከዚህ ከስራቴ በቀር እንደኔ እንዲሆኑ ወደ እግዚአብሔር እጸልያለሁ። ከዚህ በኋላ ንጉሡ ሀገረ ገዢውም በርኒቄም ሹሞቻቸውም ተነሱ። ለብቻቸውም ገለል ብለው እርስ በርሳቸው እንዲህ ብለው ተነጋገሩ። ይህ ሰው እንዲሞት ወይም እንዲታሰር የሚያበቃ የሠራው በደል የለም። አግሪጳም ፊስጦስን ወደ ቄሳር ይግባኝ ባይል ኖሮ ይህ ሰው ይፈታ ዘንድ በተገባ ነበር አለው። የሐዋርያት ሥራ ምዕራፍ 27 ከዚህም በኋላ ፊስጦስ ወደ ቄሳር ወደ ኢጣሊያ በመርከብ እንሄድ ዘንድ ባዘዘ ጊዜ ጳውሎስ ከሌሎች እስረኞች ጋር አብሮ የአውግስጦስ ጭፍራ ለነበረ ዩልዮስ ለሚባል የመቶ አለቃ ተሰጠ። በተነሳንም ጊዜ ወደ እስያ በምትሄድ በአድራማጢስ መርከብ ተሳፈርን። የተሰሎንቄ ሀገር ሰው የሚሆን መቄዶንያዊው አርስጥሮኮስም አብሮን ሄደ። በማግስትም ወደ ሲዶና ደረስን።
ዩልዮስም ለጳውሎስ አዘነለት፣ ወደ ወዳጆቹ እንዲሄድና በእነርሱ ዘንድ እንዲያርፍም ፈቀደለት። ከዚያም ወጥተን ነፋስ ፊት ለፊት ነበረና በቆጵሮስ በኩል አለፍን። ወደ ኪልቅያና ወደ ጵንፍልያ ባሕርም ገብተን የሉቅያ ክፍል ወደምትሆነው ወደ ሞራ ሄድን። በዚያም የመቶ አለቃው ወደ ኢጣሊያ የምትሄድ የእስክንድሪያን መርከብ አገኘ። ወደ እርሷም አስገባን። ብዙ ቀንም እያዘገምን ሄድን። በጭንቅም ወደ ቀኒዶስ አንጻር ደረስን። ወደዚያም በቀጥታ ለመድረስ ነፋስ ቢከለክለን በቀርጤስ በኩል በሰልሙና ፊት ለፊት አለፍን። በአጠገቧም በጭንቅ ስናልፍ ላሴያ ለምትባለው ከተማ አቅራቢያ ወደ ሆነችው መልካም ወደብ ወደምትባለው ቦታ ደረስን። በዚያም ብዙ ቀን ቆየን። የአይሁድም የጾም ወራት አልፎ ስለነበር በመርከብ ለመሄድ የሚያስፈራ ነበርና ጳውሎስ እንዲህ ብሎ መከራቸው። እናንተ ሰዎች ሆይ ስሙኝ፣ ጉዟችን በብዙ ጭንቀትና በከባድ ጥፋት ላይ ሆኖ ያለው። ይህንም የምለው ጥፋቱ በራሳችንም ሕይወት እንጂ በጭነቱና በመርከቡ ብቻ ስላልሆነ ነው። የመቶ አለቃው ግን ለመርከቡ ባለቤትና ለመሪው ይታዘዝ ነበር፣ የጳውሎስን ቃል ግን አይቀበልም ነበር። ያም ወደብ ክረምቱን ሊከርሙበት የማይመች ነበር። ስለዚህም ብዙዎች ከዚያ ይወጡ ዘንድ ይቻላቸው እንደሆነ በቀኝ በኩል ወዳለው ፊንቄ ወደሚባለው ወደ ሁለተኛው የቀርጤስ ወደብ ይደርሱ ዘንድ ወደዱ። ልከኛ የያዘ በነፋስም ነፈሰ። እነርሱም እንደወደዱ የሚደርሱ መስሏቸው ነበር። መልህቁንም አነሱ፣ በቀርጤስም አጠገብ ሄዱ። ከጥቂት ቀን በኋላም አውራቂስ የሚሉት ጽኑ አውሎ ነፋስ መጣ። መርከባችንም ተመታ፣ ተነጠቀች። ቀዛፊዎችም በነፋሱ ፊት ለፊት መቆም አልተቻላቸውምና ተዋት፣ ብቻዋንም ሄደች። ከዚህም በኋላ ቄዳ ወደምትባል ደሴት እስክንገባ ድረስ ነፋሱ ነፈሰ። በጭንቅም ታንኳችንን ለመግታት ቻልን። ከዚህ በኋላ ተጋግዘን በገመድ አጠናከርናት። ከዚህም ቀጥሎ ቀዛፊዎች ወደ ጥልቁ ባሕር እንዳይወድቁ በፈሩ ጊዜ ሸራውን አወረዱ። እንዲሁም እንድንሄድ አደረግን። በማግስቱም ማዕበል ጸናብን፣ ከጭነቱም ወደ ባሕር ጣልን። በሦስተኛውም ቀን በመርከብ ያለውን ሁሉ በእጃችን እያነሳን በባሕር ላይ ጣልን። ብዙ ቀንም ፀሐይንና ጨረቃን ከዋክብትንም ሳናይ ማዕበሉ ጸናብን። ለመዳንም ተስፋ ቆርጠን ነበር። ከእኛም መብል የበላ አልነበረም። ጳውሎስም ተነስቶ በመካከል ቆመና እንዲህ አላቸው፣ እናንተ ሰዎች ሆይ ቀድሞ ቃሌን ሰምታችሁኝ ቢሆን ከቀርጤስም ባትወጡ ኖሮ ከዚህ ጉዳትና መከራ በዳናችሁ ነበር። አሁንም እላችኋለሁ መርከባችን እንጂ ከመካከላችን አንድ ሰው ስንኳ አይጠፋምና አትፍሩ። እኔ ለእርሱ የምሆንና የማመልከው እግዚአብሔር የላከው መልአክ በዚች ሌሊት በአጠገቤ ቆሞ ነበርና እርሱም እንዲህ አለኝ፣ ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል። ከአንተም ጋር የሚሄዱትን ሁሉ እነሆ እግዚአብሔር ለአንተ ሰጥቶሃል። አሁንም ወንድሞቼ ሆይ ደስ ይበላችሁ፣ እንደነገረኝ እንደሚሆን በእግዚአብሔር አምናለሁና። ነገር ግን ወደ አንዲት ደሴት እንደርሳለን። በ14ተኛውም ቀን በመንፈቀ ሌሊት በአድሪያ ባሕር ስንጓዝ ቀዛፊዎቹ ወደ የብሱ የደረሱ መሰላቸው። መለኪያ ገመድ ጣሉ፣ በሰው ቁመትም 20 አገኙ። ከዚያም ጥቂት ፈቀቅ ብሎ ዳግመኛ ጣሉ፣ በሰው ቁመትም 15 አገኙ። ድንጋያማ በሆነ ቦታም እንዳይወድቁ ፈሩ። ስለዚህም ከመርከቡ በስተኋላ 4 መልህቅ በባሕሩ ላይ ጣሉ፣ ፈጥኖም እንዲነጋም ጸለዩ። ከዚህ በኋላ ቀዛፊዎቹ ከመርከብ ሊኮበልሉ በወደዱ ጊዜ ወደ ኋላ ሊመለሱ ከምድር ላይ ሆነው መርከባቸውን የሚያጠናክሩ መስለው ጀልባቸውን ወደ ባሕር አወረዱ። ጳውሎስም ይህን ባየ ጊዜ ለመቶ አለቃውና ለወታደሮቹ እነዚህ ቀዛፊዎች በመርከብ ውስጥ ከሌሉ መዳን አትችሉም አላቸው። ወታደሮቹም ወዲያውኑ ተነስተው የታንኳይቱን ገመድ ቆርጠው ተወድቅ ዘንድ ተዋት። ሊነጋም በጀመረ ጊዜ ጳውሎስ እህል እንዲበሉ ሁሉንም ማለዳቸው። እንዲህም አላቸው፣ እህል ከተዋችሁ ዛሬ 14 ቀን ነው። አሁንም እሺ በሉኝና ምግብ ብሉ፣ ራሳችሁንም አድኑ፣ ከእናንተ ከአንዱ የራስ ጠጉር እንኳ አትጠፋምና። ይህንም ተናግሮ ኅብስቱን አንስቶ በሁሉም ፊት እግዚአብሔርን አመሰገነ። ቆርሶም ይበላ ዘንድ ጀመረ። ሁሉም ተጽናኑ፣ እህልም ቀመሱ። በመርከቡ ውስጥ የነበሩትም ቁጥራቸው 276 ነፍስ ነበር። በልተውም በጠገቡ ጊዜ በመርከቡ ውስጥ የነበረውን ስንዴ ወደ ባሕር ጣሉት፣ መርከቡንም አቃለሉ። በነጋ ጊዜም ቀዛፊዎች ቦታውን አልለዩም፣ የሚሄዱበትንም አላወቁም። ነገር ግን ለባሕሩ አቅራቢያ የሆነውን የደሴት ተራሮች አዩ። መርከባቸውንም ወደዚያ ሊያስጠጉ ፈለጉ። መልህቁንም ፈተው በባሕር ላይ ጣሉት። የሚያቆሙበትንም አመቻችተው እንደ ነፋሱ አነፋፈስ መጠን ትንሹን ሻራ ሰቀሉ። ወደ ባሕሩ ዳርቻም ሄድን። መርከቢቱም በሁለት ታላላቅ ድንጋይ መካከል ተቀረቀረች። ባሕሩም ጥልቅ ነበር፣ ከወደፊቷም ተያዘች፣ አልተንቀሳቀሰችም። ከሞገዱም የተነሳ በስተኋላ በኩል ጎኗን ተሰብራ ተጎረደች። ቀዛፊዎችም ወደፊት ሊገፏት አልቻሉም። ወታደሮቹም ዋኝተው እንዳያመልጡ እስረኞችን ለመግደል ተማከሩ።
የመቶ አለቃው ግን ጳውሎስን ሊያድነው ወዷልና ምክራቸውን እምቢ አለ። ዋና የሚያውቁትንም ዋኝተው ወደ ምድር እንዲወጡ አዘዛቸው። የቀሩትም በመርከቡ ስብርባሪ እንጨትና በሳንቃው ላይ ተሻገሩ። ሌሎችም በመርከቡ ገመድ ላይ እየተንጠላጠሉ ተሻገሩ። ሁሉም እንዲህ ባለው ሁኔታ በደህና ወደ ምድር ደረሱ። የሐዋርያት ሥራ ምዕራፍ 28። ከዚህም በኋላ በደህና በደረስን ጊዜ ደሴቲቱ መላጥያ እንደምትባል አወቅን። በዚያ የሚኖሩት አረማውያንም አዘኑልን፣ መልካም ነገርንም አደረጉልን። ከቁሩም ጽናትና ከዝናሙ ብዛት የተነሳ እሳት አንድደው እንድንሞቅ ሁላችንንም ሰበሰቡን። ጳውሎስም ብዙ ጭራሮ ሰብስቦ በእሳቱ ላይ ጨመረው። እፉኝትም ከእሳቱ ወላፈን የተነሳ ወጥታ ጳውሎስን እጁን ነደፈችው። አረማውያንም እፉኝቱ በጳውሎስ እጅ ላይ ተንጠልጥላ ባዩ ጊዜ እርስ በርሳቸው ይህ ሰው ነፍሰ ገዳይ ይመስላል፣ ከባሕር እንኳ በደህና ቢወጣ በሕይወት ይኖር ዘንድ የእግዚአብሔር ፍርድ አልተወውም አሉ። ጳውሎስ ግን እጁን አራግፎ እፉኝቱን በእሳት ውስጥ ጣላት፣ ጉዳትም አላገኘውም። እነርሱ ግን ወዲያውኑ የሚያብጥ ወይም ሞቶ የሚወድቅ መስሏቸው ነበር። እያዩትም ብዙ ሰዓት ቆሙ። አንዳችም እንዳልጎዳው ባዩ ጊዜም ይህስ አምላክ ነው ብለው ቃላቸውን ለወጡ። በዚያ ቦታም አጠገብ ስሙን ፑፕሊዮስ የሚሉት የደሴቲቱ አለቃ መሬት ነበር። እርሱም 3 ቀን ሙሉ በደስታ በቤቱ ተቀብሎ አስተናገደን። የፑፕሊዮስም አባት በንዳድና በተቅማጥ ታሞ ተኝቶ ይኖር ነበር። ጳውሎስም እርሱ ወዳለበት ገብቶ ጸለየለት፣ እጁንም በላዩ ጭኖ ፈወሰው። ያደረገውንም ይህን ታምር ባዩ ጊዜ በዚያች ደሴት ያሉትን ድውያን ሁሉ አመጡለት፣ ፈወሳቸውም። እጅግ ታላቅ ክብርም አከበሩን። ከእነርሱም ዘንድ ለመሄድ በተነሳን ጊዜ የሚያስፈልገንን ስንቅ ሰጡን። ከ3 ወር በኋላም በዚያች ደሴት ወደ ከረመችው ወደ እስክንድሪያ መርከብ ወጣን። በዚያች መርከብ ላይ የዲዮስቆሮስ ምልክት ነበረባት። ይኸውም የመርከበኞች አምላክ የሚሉት ነው። ከዚያም ሄደን ወደ ሰራኩስ ደረስን። በዚያም 3 ቀን ተቀመጥን። ከዚያም ሄደን ሬቂውን ወደምትባል ሀገር ደረሰን። በማግስቱም ወጣን። ከ1 ቀንም በኋላ ከጎኗ ነፋስ በነፈሰ ጊዜ በሁለተኛው ቀን ወደ ፑቲዮሉስ ደረስን። በዚያም ወንድሞችን አግኝተን ተቀበሉን። በእነርሱ ዘንድም 7 ቀን እንድንቀመጥ ለመኑ። ከዚያም በኋላ ሄደን ወደ ሮሜ ደረሰን። በዚያም ያሉት ወንድሞች ስለ እኛ በሰሙ ጊዜ አፌዩስ ፍሩስ እስከሚባለው ገበያና 3ኛው ማረፊያ ድረስ ወጥተው ተቀበሉን። ጳውሎስም ባያቸው ጊዜ እግዚአብሔርን አመሰገነ፣ ልቡም ተጽናና። ወደ ሮሜም በገባን ጊዜ የመቶ አለቃው እስረኞችን ለሰራዊቱ አለቃ አስረከበ። ጳውሎስ ግን ከሚጠብቀው አንድ ወታደር ጋር ለብቻው ይቀመጥ ዘንድ ፈቀደለት። ከ3 ቀንም በኋላ ጳውሎስ የአይሁድን ታላላቅ ሰዎች ሰበሰባቸው። በተሰበሰቡም ጊዜ እንዲህ አላቸው፣ ወንድሞቻችን ሆይ እኔ በሕዝቡም ላይ ቢሆን በአባቶቻችንም ሕግ ላይ ቢሆን ያደረግኩት ክፉ ነገር የለም። ነገር ግን በኢየሩሳሌም እንደታሰርኩ ለሮም ሰዎች አሳልፈው ሰጡኝ። እነርሱም መርምረው ለሞት የሚያበቃ በደል ስላላገኙብኝ ሊፈቱኝ ወደዱ። አይሁድ ግን ሊቃወሙኝ በተነሱ ጊዜ ወደ ቄሳር ይግባኝ ለማለት ግድ ሆነብኝ። ነገር ግን ወገኖችን የምከስበት ነገር ኖሮኝ አይደለም። ስለዚህም ላያችሁ ልነግራችሁና ላስረዳችሁ ወደ እኔ እንድትመጡ ማለድኋችሁ። ስለ እስራኤል ተስፋ በዚህ ሰንሰለት ታስሬአለሁና። የአይሁድ ታላላቅ ሰዎችም እንዲህ አሉት፣ ለእኛስ ከይሁዳ አገር ስለ አንተ መልእክት አልደረሰንም። ከኢየሩሳሌም ከመጡት ወንድሞችም ቢሆን አንድስ እንኳ ከዚህ አስቀድሞ ስለ አንተ ክፉ ነገር ያወራን የነገረንም የለም። ነገር ግን በዚህ ነገር በየስፍራው ሁሉ እንዲጣሉ በእኛ ዘንድ ታውቋልና ያንተን ሐሳብ ደግሞ ከአንተ እንሰማ ዘንድ እንወዳለን። ከዚህም በኋላ ወደ እርሱ የሚመጡበትን ቀን ቀጠሩትና ብዙዎች ወዳረፈበት ወደ እርሱ መጡ። ከጠዋትም ጀምሮ እስከ ማታ ድረስ ስለ እግዚአብሔር መንግሥት እየመሰከረ ስለ ጌታችን ስለ ኢየሱስም ከሙሴ ኦሪትና ከነቢያት እየጠቀሰ ነገራቸው። ከእነርሱም እኩሌቶቹ የተናገረውን አመኑ፣ እኩሌቶቹ ግን አልተቀበሉትም። እርስ በርሳቸውን ባልተስማሙ ጊዜ ጳውሎስ አንዲት ቃል ከተናገረ በኋላ ከእርሱ ተመለሱ። እንዲህም አላቸው፣ መንፈስ ቅዱስ በነቢዩ በኢሳይያስ አንደበት ለአባቶቻችን በእውነት እንዲህ ብሎ መልካም ነገር ተናግሯል። ወደዚህ ሕዝብ ሂድና እንዲህ በላቸው፣ መስማትን ትሰማላችሁ ግን አታስተውሉም፣ ማየትንም ታያላችሁ ግን አትመለከቱም። በዓይናቸው እንዳያዩ በጆሮአቸውም እንዳይሰሙ በልባቸውም እንዳያስተውሉ ወደ እኔም እንዳይመለሱና ይቅር እንዳልላቸው የዚህ ሕዝብ ልባቸው ደንድኗልና ጆሮአቸውም ደንቁሯልና ዓይናቸውንም ጨፍነዋልና። እንግዲህ ከእግዚአብሔር የተገኘች ይህች ድህነት ለአሕዛብ እንደምትሆን ወቁ፣ እነርሱም ይሰሙታል። ይህንም በተናገራቸው ጊዜ አይሁድ እርስ በርሳቸው እጅግ እየተከራከሩ ወጥተው ሄዱ።
ጳውሎስም በገንዘቡ በተከራየው ቤት 2 ዓመት ተቀመጠ። ወደ እርሱ የሚመጣውንም ሁሉ ይቀበል ነበር። ማንም ሳይከለክለው የእግዚአብሔርን መንግሥት ይሰብክ ነበር። ስለ ጌታችን ስለ ኢየሱስ ክርስቶስም እጅግ ገልጦ ያስተምር ነበር። ጳውሎስም በመጀመሪያ ጊዜ ወደ ኔሮን ቄሳር ገብቶ ነበርና ረድቶ በሰላም ሄደ። ከዚህም በኋላ 2 ዓመት ኖሮ ከሮም ወጣ። ከዚህም በኋላ ወደ ሮም ተመልሶ የኔሮን ቄሳር ዘመዶችን አጠመቀ። በኔሮን ትእዛዝም በሰይፍ ተመትቶ መከራውንም ታግሶ ሰማዕት ሆነ። ወንጌላዊው ሉቃስ የጻፈው የሐዋርያት ሥራ መጽሐፍ ተፈጸመ። ለእግዚአብሔር ምስጋና ይሁን፣ አሜን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ይቀጥላል። ረድኤተ እግዚአብሔር አይለየን።